ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የነሐሴ 10 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የአዲስ አበባ ከተማ አስተዳደር አዲስ መመሪያ አውጥቷል። በዚህ መመሪያ መሰረት ተግባራዊ እንዲደረግ ይፋ አድርጓል። ይህንን በተመለከተ ሙሉ መግለጫውን ወደ እናንተ እናደርሳለን። በሌላው መረጃችን ከአሜሪካ መንግስት በኩል አነጋጋሪ መረጃ ወጥቷል። በዚህም መሰረት ከቀረጥ ነፃ ዕድል ልትታገድ እንደምትችል አገሪቷን ማስጠንቀቁን ይፋ አድርጓል። ይህንንም ወደ እናንተ እናደርሳለን። እንዲሁም ከፊታችን መስከረም 1 ቀን 2019 ጀምሮ ተግባራዊ የሚደረግ አዲስ አሰራር ይፋ ሆኗል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም የአዲስ አበባ ከተማ አስተዳደር አዲስ መመሪያ ማውጣቱ ተገለጸ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በትምህርት ስርዓቱ ላይ የሚታዩ ክፍተቶችን ለመቅረፍና ተማሪዎችን ለስራው ዓለም ለማዘጋጀት ያለመ አዲስ አሰራር ማኗል ይፋ አደረገ። በሰኔ ወር 2018 ተዘጋጅቶ የቀረበው ይህ ማኗል በ2019 በ11ኛ ክፍል ለሚጀምሩ አዲስ የሥራ ተግባር ትምህርት የሙያ አይነት ትግበራ የሚውል ሲሆን የትምህርቱን አስፈላጊነት፣ ዓላማ፣ የአመራረጥ ሂደትና የተግባርና ኃላፊነት ክትትል በዝርዝር አካቷል። ቢሮው በመመሪያው መግቢያ ላይ እንደገለጸው ትምህርት ለአንድ ሀገር ሁለንተናዊ እድገት ከፍተኛ ሚና ቢኖረውም በተካሄደው የፍኖተ ካርታ ጥናት መሠረት የአጠቃላይ የትምህርት ሥርዓቱ ከሥራና ተግባር ጋር ያልተሳሰረና የ21ኛው ክፍለ ዘመን ክህሎትን ያላካተተ ሆኖ ተገኝቷል። ይህ ችግር ተማሪዎችን በመሰረታዊ ዕውቀት ብቻ ያቆመና በሥራ ዓለም ተግባራዊ አስተዋጽኦ እንዲያደርግ የሚያስችል ሲሆን ችግሩን ለመፍታት በ2018 እና 17 በሁለተኛ ደረጃ ላይ በሚገኙ ተማሪዎች በ8 የሙያ መስኮች ማለትም በግብርና፣ በቴክኖሎጂና ኮምፒውተር፣ በጤና ሳይንስ፣ ኮንስትራክሽን፣ ማኒፋክቸሪንግ፣ ኮሚኒኬሽን እና የማህበራዊ ሳይንስ፣ ቢዝነስ ሳይንስ እና ስነ ጥበባት እንዲሁም ሌሎች አይነቶች እንደሚገኙበትም ተገልጿል። ከቅድመ አንደኛ ደረጃ ጀምሮም ከዕድሜ ጋር የተመጣጠነ የሥራና ተግባር ትምህርት እንደተሰጠ ያተገባበር መመሪያው ያስረዳል። አሁን ደግሞ በ2019 በሁለተኛ ዙር ለ11ኛ ክፍል ተማሪዎች የሚቀርቡ 11 አዳዲስ የሙያ አይነቶች በትምህርት ቤቱና በተማሪዎቹ ምርጫ ተግባራዊ ለማድረግ የመተግበሪያ መመሪያ መዘጋጀቱ ተመላክቷል። በዚህም አዲስ የአተገባበር ስርዓት ውስጥ የተካተቱ 11 የሙያ አይነቶች በ6 ዋና ዋና የሙያ ዘርፎች ተከፍለዋል። በግንባታ ዘርፍ የህንፃ ኤሌክትሪክ መስመር ዝርጋታ፣ በማኒፋክቸሪንግ ዘርፍ የብረታ ብረት ቴክኖሎጂ፣ አውቶሞቲቭ ቴክኖሎጂና አልባሳት እንዲሁም በቢዝነስ ሳይንስ ዘርፍ የሆቴል አስተዳደር እንዲሁም የፀጉር ስራና የውበት አገልግሎት የምግብ ዝግጅትም ተካተዋል። በተጨማሪም በኢንፎርሜሽን ቴክኖሎጂ የሶፍትዌር ማበልጸግ፣ በግብርና ሳይንስ የሰብል አመራረትና በጤና ሳይንስ የጤና ክብካቤ አገልግሎት የሙያ አይነቶች ለተማሪዎች እንዲቀርቡ ተለይተዋል። የሙያ አይነቶቹ የተመረጡበት ሂደት ጥንቃቄ የተሞላበት እንዲሆን በመመሪያው ላይ የታዘዘ ሲሆን ትምህርት ቤቶች የሙያ አይነቶችን ከመምረጣቸው በፊት የአካባቢውን የኢኮኖሚ እንቅስቃሴ ያሉትን የሰው ኃይልና የቁሳቁስ ግብይቶችን እንዲሁም የተማሪዎችን ፍላጎት ግምት ውስጥ ማስገባት ይኖርባቸዋልም ተብሏል። በተግባር በመመሪያው መሰረት አንድ ትምህርት ቤት ሁሉንም 11 የሙያ አይነቶች ማቅረብ አይጠበቅበትም። ይልቁንም እንደ አቅሙና እንደ አካባቢ ሁኔታ የተወሰነ ይሆናልም ተብሏል። ትምህርት ቤቶች በበኩላቸው ካሉ የቴክኒክና ሙያ ተቋማትና ከሌሎች ባለድርሻ አካላት ጋር በመመካከር የሙያ አይነቶችን የመምረጥ ለተማሪ ግንዛቤ መፍጠርና ትግበራን የመምራት ቀጥተኛ ኃላፊነት ተጥሎባቸዋልም ተብሏል። ይህም ተማሪዎች ትምህርታቸውን ሲያጠናቅቁ ስራ ፈጣሪ ዜጎች እንዲሆኑና የሀገሪቱን የኢኮኖሚ እንቅስቃሴ እንዲደግፉ ለማስቻል ያለመ መሆኑ ቲክቫህ በዚህ ሰዓት አስነብቦናል። በሌላው መረጃችን ከአሜሪካ መንግስት በኩል ጥብቅ መመሪያ ተላልፏል። አሜሪካ ኬንያ በአጎዋ የቀረጥ ነጻ ዕድል ሽፋን የቻይና ምርቶችን መልሳ በማሸግ ወደ አሜሪካ ሳትልክ አትቀርም የሚል ጥርጣሬ እንዳላት
በይፋ መግለጿ በዚህ ሰዓት ተሰምቷል። ሰሞኑን የወጣ አንድ የአሜሪካ መንግስት ሪፖርት እንዳመላክተው የቻይና ኩባንያዎች የኬንያን ርካሽ ጉልበትና የወደብ አገልግሎት ለመጠቀም ሲሉ ምርታቸውን ወደ አገሪቱ ሳያዘዋውሩ አልቀረምም ተብሏል። ኬንያ በዚህ ድርጊት መሳተፏ ከተረጋገጠ ከባድ ማዕቀብና ታሪፍ ሊጣለባት ወይም ከአገዋ የቀረጥ ነጻ ዕድል ልታግድ እንደሚቻል ነው የአሜሪካ መንግስት ያስጠነቀቀው። በሌላ በኩል የአሜሪካ መንግስት በቻይና ግብይቶች ኢትዮጵያ ውስጥ የተመረቱ ሶላር ፓኔልና በቻይና ምርቶች ላይ የተጣሉ ታሪፎችን በመተላለፍ ወደ አሜሪካ ይላካሉ በሚለው ውንጀላ ላይ ምርመራ ሊጀመር መሆኑን በቅርቡ መገለጹ በዚህ ሰዓት ሰለዳ አስነብቦናል። በሌላው መረጃችን ከፊታችን መስከረም 2019 ጀምሮ በአዲስ አሰራር ተግባራዊ እንደሚደረግ ተገለጸ። የአዲስ አበባ ከተማ አውቶቡሶች አገልግሎት ድርጅት ከፊታችን መስከረም 2019 ጀምሮ የወረቀት ትኬትን ሙሉ ለሙሉ በማስቀረት ዲጂታል አሰራርን ሊተገብር እንደሆነ ዛሬ ነሐሴ 10 ቀን 2018 ለአሃዱ ሬዲዮ ገለጸ። የአዲስ አበባ ከተማ አውቶቡስ አገልግሎት የወረቀት ትኬት አሰጣጥን ሙሉ ለሙሉ በማስቀረት የዲጂታል ስርዓት እንደሚዘረጋ በዚህ ሰዓት ያስታወቀ ሲሆን ድርጅቱ ይህ አሰራር የተቀናጀ የትራንስፖርት አገልግሎት መስጠት ያስችላልም ተብሏል። የድርጅቱ ምክትል ስራ አስፈጻሚ አቶ ደገፋ ለአሃዱ እንደገለጹት ተገልጋዮች የዲጂታል ክፍያ ስርዓትን እንዲጠቀሙ ይደረጋል ማለቱን በዚህ ሰዓት መግለጫው አስነብቦናል። በመጨረሻም ልምድ የሌላቸው አልሚዎች የፋይናንስ አቅማቸው ታይቶ ባመለከቱበት መስክ የሚሰማሩበት አሰራር መዘርጋቱ ተገለጸ። የአዲስ አበባ ከተማ አስተዳደር የመንግስትና የግል አጋርነት ጽሕፈት ቤት ልምድ የሌላቸው አልሚዎች የፋይናንስ አቅማቸው ስራውን ለመስራት የሚሆን ዝግጅትነት የፕሮጀክት ቡድን የሚያስተዋውቁት አዲስ ቴክኖሎጂና ለከተማው የሚፈታ ችግር ታይቶ ባልተመለከተበት መስክ የሚሰማራበት አዲስ አሰራር መዘርጋቱን አስታውቋል። ትላልቅ በጀት ላላቸው ፕሮጀክቶች ሲሆን በቅድሚያ እስከ 30% ከባለሀብቱ የሚጠበቅ ሲሆን ቀሪዎቹ ከባንክ ጋር ሊጨረስ እንደሚችል ተመላክቷል። የጽሕፈት ቤቱ ስትራቴጂያዊ ኮሙኒኬሽን እና የአቅም ግንባታ ጉዳይ ከፍተኛ አማካሪ ዋጋው ለአሃዱ እንደገለጹት ባለሀብቶች ከመንግስት ጋር በአጋርነት ሲሰሩ በዋናነት ትኩረት የሚሰጠው የፋይናንስ አቅም ነው ተብሏል። ባለሀብቶች ሰርተውላቸው የሚያውቋቸውን ዘርፎች ይዘው ቢመጡም የፋይናንስ አቅሙና የግብዓት አቅርቦት ሰንሰለት መኖሩን እስካረጋገጡ ድረስ ስታንዳርድ ጠብቀው እንዲሰሩ እንደሚያደርግ ነው የተገለጸው። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሼር አድርጉት። ለቻናላችን አዲስ ከሆናችሁ